በመጨረሻም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁን ላይ የቀጠናውን ሀገራት ተሻግሮ የዓለምን ሀገራት ኢኮኖሚ ወደ መረበሽ እየተሻገረ መሆኑ ተሰምቷል። በአሜሪካ፣ እስያና አውሮፓ እንዲሁም በሌሎች አህጉሮችም የኩባንያ አክሲዮን ዋጋዎች ከቀን ወደ ቀን እያሽቆለቆለ መምጣቱ የተነገረ ሲሆን የነዳጅ ዋጋ ደግሞ ሽቅብ እየወጣ ነው ተብሏል። ኢራን በመካከለኛው ምስራቅ ነዳጅ አምራች ሀገራት መሰረተ ልማቶች ላይ የከፈተችው ጥቃቶች የነዳጅ ምርት ሲያስተጓጉሉ ዋና የምርቱ መተላለፊያ የሆነውን የሆርሙዝ ሰርጥን መዝጋቷ ደግሞ ለዓለም ገበያ ከባድ ፈተና መደቀኑም ይነገራል። ይህንን ተከትሎም ፕሬዚዳንት ትራምፕ አስፈላጊ ከሆነ በሆርሙዝ ሰርጥ ለሚተላለፉ ነዳጅ ጫኝ መርከቦች የአሜሪካ የጦር መርከቦች ከለላ እንዲሰጡ ላዝ እችላለሁ ያሉ ሲሆን የመንግስታቸው አንድ ተቋምም ለመርከቦቹ መድን እንዲገባ ፖለቲካዊ ውሳኔ ይሰጣለሁ ሁሉ ብለዋል። ምን ያህል መርከቦች ይህንን ዋስትና ተማምነው በሰርጡ ይመላለሳሉ የሚለው ጉዳይም ብዙዎችን አጠራጥረዋል። ዘነበ ኃይሉ በዚህ ጉዳይ ላይ ትንታኔ አሰናድቷል። ተከታትለን እንመለስ። አሜሪካና እስራኤል ባንድ ላይ አብረው ኢራን ላይ ጦርነት ከከፈቱ እነሆ 5 ቀናት ተቆጥረዋል። በዚህ 5 ቀናት ውስጥ ብቻ የጦርነቱ ጉዳት ከኢራንና ከመካከለኛው ምስራቅ ሀገራት ባሻገር በመላው ዓለማችን ላይ ጎልቶ እየታየ እንደሚገኝ ለመናገር ጥልቅ ምርምር ማድረግ አያሻም። የኢራን ጦርነት ሲቀሰቀስ ጉዳቱ ለዓለም እንደሚተርፍ ቀደም ብለው ሲገልጹ የነበሩ የኢኮኖሚ ባለሙያዎች ጦርነቱ በተራዘመ ቁጥር ነዳጅ ወደ እንቁነት ሊቀየር እንደሚችል ተንብየው ነበር። ጦርነቱ በተቀሰቀሰ በቀናት ውስጥ ነበር ዓለም የዚህ ትንበያቸውን ትክክለኛ ነት ማረጋገጥ የቻለው። የተለያዩ ሀገራት የአክሲዮን ገበያዎች ዋጋ በታሪክ በእጅጉ ቀንሶ ታይቷል። እንደ ታይላንድ ያሉ ሀገራትም የአክሲዮን ገበያውን እስከ መዝጋት ድረስ ገፍተዋል። ዛሬ 5ኛ ቀኑን የያዘው የኢራን ጦርነት ከኢራን ተሻግሮ በመካከለኛው ምስራቅ መዛመቱን ተከትሎ ሀገራት እንደ ከዚህ ቀደሙ ነዳጅ የማምረትም ሆነ የማጓጓዝ ስራቸው በጣሙን መስተጓጎሉ ነው የሚነገረው። ከዚህ ሲያልፍም ኢራን የሆርሙዝ ሰርጥን መዝጋቷን ያሳወቀች ሲሆን ይህንን ትዕዛዝ ተላልፈው በዚሁ ሰርጥ ሲጓዙ የነበሩ 9 የሚደርሱ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟ ተሰምቷል። ታዲያ ከአውሮፕላን ትራንስፖርት ጀምሮ እስከ ተሽከርካሪዎችና የጦር መሳሪያዎች እንዲሁም ማሽነሪዎች ድረስ የዕለት ቀለባቸው ነዳጅ መሆኑን ተከትሎ በየቀኑ እያሻቀበ ያለው የነዳጅ ዋጋ ለዓለም ሀገራት ራስ ምታት መሆኑ አልቀረም። የዓለም የነዳጅ ዋጋ ማሻቀብ ማለት ዓለም አቀፍ የዋጋ ግሽበት በማስከተል ዓለም አቀፍ የኢኮኖሚ መናጋትን ያደርሳል ይባላል። የሆነ ሆኖ የኢራን ከፍተኛ ወታደራዊ አማካሪ የሆኑት ኢብራሂም ጃብሪ በሆርሙዝ ሰርጥ በኩል አንዳች ጠብታ ነዳጅ ለዓለም እንደማይቀርብ በመግለጽ የዓለማችን 20 በመቶ ወይም 1/5ኛው ነዳጅ የሚተላለፍበት መስመር መዘጋቱን የጠቆሙት የሆርሙዝ ሰርጥ ተዘግቷል። በዚያ የውሃ መስመር ላይ ለማለፍ የሚደፍር ካለ በጀግኖችና ቆራጥ በሆኑት ወታደሮቻችን እሳት ይዘንብበታል። በዚያ ቀጠና ለመግባት ከደፈሩ ከባድና የማያዳግም እርምጃ ይወሰድበታል። አሁን ያለው ጦርነት ከቀጠለ $81 የደረሰው ነዳጅ ገና $200 ይገባል። በዚህ ቀጠና የሚተላለፍ የነዳጅ መስመርን እንቆርጣለን። አሜሪካኖች በቢሊዮን የሚቆጠር ዶላር አላቸው። አሁን ደግሞ የዚህን ቀጠና ነዳጅ ተጠምታለች። እኛ ደግሞ አንዲት ጠብታ ነዳጅ አሜሪካ እንድታገኝ አንፈቅድም። አማካሪው ይህንን ትዕዛዝ በመጣስ የሆርሙዝ ሰርጥ የውሃ አካል ላይ የሚገኙ የነዳጅ ጫኝ መርከቦች በጦር መሳሪያ እሳት ከመጋየት ውጪ ምንም አይነት ምርጫ የላቸውም ብለዋል። ታዲያ ከጦርነቱ ባሻገር የዚህ የባህረ ወሸመጥ መዘጋትን ተከትሎ ከኢራኑ ጦርነት በፊት 1 በርሜል ድፍድፍ ነዳጅ በአማካይ ሲሸጥበት ከነበረው $65 በ5 ቀናት ውስጥ 14 በመቶ በመጨመር አሁን ላይ $83 በአማካይ እየተሸጠ ይገኛል። ዓለም አቀፍ የነዳጅ መሸጫ መለኪያ የሆነውን ብሬንት ክሩድ ኦይልን መሸጫ ስንመለከት በበርሜል $60 ነበር። ይህ አሃዝ በጦርነቱ ምክንያት ወደ $70 ተሻግሯል። ነጋዴዎች የሆነ ነገር ይፈጠራል በሚል ቀጠናውን እየተውት ነው። አሁን ላይ ደግሞ በኢራን ላይ የሚደረገው ጥቃትም ሆነ በቀጠናው ላይ ያለው ሁኔታ እየተባባሰ እየሄደ ነው። የኢራን መንፈሳዊ መሪ ተገድለዋል። የመሳሰሉት ነገሮች ጥያቄዎችን ያጭራሉ። የሆርሙዝ ሰርጥ ተዘግቷል። መርከቦች በዚያ መስመር መሄድ አይፈልጉም። ይህ ሁሉ ሲደማመር በቀጣይ ቀናት የዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ እንድንመለከት ያስገድደናል። ታዲያ ዓለም አቀፍ ቁጣ የበረታባቸው ፕሬዚዳንት ትራምፕ የአሜሪካ የጦር መርከቦች በሆርሙዝ ሰርጥ የሚተላለፉ የነዳጅ መርከቦችን እንዲያጅቡ ሊያዙ እንደሚችሉ ገልጸዋል። ኢራን የሆርሙዝ ሰርጥ መዝጋቷንና በሰርጡ ለመተላለፍ የሞከሩ የነዳጅ ጫኝ መርከቦች ላይ ጥቃት ማድረሷን ተከትሎ በቀጠናው የሚንቀሳቀሱ የነዳጅ ጫኝ መርከቦች ቁጥር እየተመናመኑ በመምጣታቸው ትራምፕ ከዚህ ውሳኔ ላይ ለመድረስ መገደዳቸው ተነግሯል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክት የአሜሪካ ዓለም አቀፍ የልማት ፋይናንስ ተቋም በተመጣጣኝ ዋጋ በሆርሙዝ ሰርጥ ለሚንቀሳቀሱ መርከቦች የፖለቲካዊ ስጋት መድህንና ዋስትና እንዲሰጥ አዝዣለሁም ብለዋል። ይህ ዋስትና ለሁሉም የመርከብ ድርጅቶች የሚሰጥ መሆኑን የገለጹት ፕሬዚዳንቱ መርከቦቹ በሆርሙዝ ሰርጥ ሲተላለፉ
ቢተላለፉም የአሜሪካ የጦር መርከቦች ደህንነታቸውን ለመጠበቅ ሲባል እንዲያጅቧቸው ሊያዙ እንደሚችሉ ጠቁመዋል። ይህ በእንዲህ እንዳለ የኢራን ጦርነት በቀጠናው ሀገራት መስፋፋትም ከድጡ ወደ ማጡ የሚያሰኝ ሲሆን ምክንያቱ ደግሞ በርካቶቹ የቀጠናው ሀገራት ለዓለም ነዳጅና የተፈጥሮ ጋዝ የሚያቀርቡ ሀገራት በመሆናቸው ነው። ኢራን እንደ ኳታር፣ ሳውዲ አረቢያና ኢራቅ ባሉ ጎረቤቶቿ ነዳጅ ማውጫ መሰረተ ልማቶች ላይ በፈጸመችው ጥቃት ምክንያት እነዚህ የዓለማችን ቁልፍ የነዳጅ አምራች ሀገራት ሙሉ በሙሉና በከፊል የነዳጅ አቅርቦታቸውን አቋርጠዋል። ኢራን እንደ ኳታር፣ ሳውዲ አረቢያና ኢራቅ ባሉ ጎረቤቶቿ ነዳጅ ማውጫ መሰረተ ልማቶች ላይ በፈጸመችው ጥቃት ምክንያት እነዚህ የዓለማችን ቁልፍ ነዳጅ አምራች ሀገራት ሙሉ በሙሉና በከፊል የነዳጅ አቅርቦታቸውን አቋርጠዋል። ታዲያ አንዳንድ ኢኮኖሚስቶች የዓለም ኢኮኖሚ የደም ስር የሆነው ነዳጅ በዚህ መልኩ ዋጋው እያሻቀበ ከሄደ የሀገራት ምጣኔ ሀብት እድገትም እየቀነሰ እንደሚሄድ የሚገልጹ ሲሆን ጦርነቱ በተራዘመ ቁጥር የዓለም የነዳጅ ዋጋ በ20 በመቶ በመጨመር የአንድ በርሜል ነዳጅ ዋጋ እስከ $120 እንደሚገባ ሰግተዋል። በዚህም እንደ ህንድ፣ ጃፓን፣ ቻይና ያሉ ሀገራትና የአውሮፓ ሀገራት ክፉኛ የሚጎዱ ሀገራት መሆናቸው ነው የተመላከተም። አውሮፓውያን ከሩሲያ ጋር መቃቃራቸውን ተከትሎ የኢራን ጦርነት ያስከተለው የነዳጅ ዋጋ ንረት ተጎጂ መሆናቸውም እየተነገረ ይገኛል። የብሉምበርግና ሮይተርስ ዘገባ እንደሚያመላክቱት በአውሮፓ የነዳጅ ዋጋ በ40 በመቶ የጨመረ ሲሆን ከሰኞ ጀምሮ ደግሞ የስኳር፣ የአፈር ማዳበሪያና አኩሪ አተር ዋጋ በከፍተኛ ደረጃ መጨመሩም ተመላክቷል። ከሩሲያ ጋር ሆድና ጀርባ የሆኑት አውሮፓውያን በክረምቱ ቅዝቃዜ ላለመፈተን ያላቸው ብቸኛው ምርጫ በአሜሪካ ነዳጅና የተፈጥሮ ጋዝ ላይ ጥገኛ መሆን ቢሆንም ይህ ደግሞ ከፍተኛ ወጪ እንደሚያስወጣቸው እየተነገረ ይገኛል። አንዳንድ የኢኮኖሚ ተንታኞች ደግሞ የመካከለኛው ምስራቅ ጦርነት ለሩሲያ ሰርግና ምላሽ ይሆንላታል እያሉ የሚገኙ ሲሆን ፊታቸውን ወደ ርካሹ የሩሲያ ነዳጅ ያዞራሉ እያሉ ነው።